የመጀመሪያዬ ፍቅርን ሀሁ ያልኩኝ ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር እንድኖር ነበር የኔ ሐሳብ። ግን ሩታና ሄርሜላ መጡ። ይሄው ተመልሼ ዞር። እናንተ ደፋር እኮ ነው ግን የሰው ልጅ እግዚአብሔርን ደረቱን ነፍቶ መጥቶ ምናምን የሚያወራው ነገር ነው እኔ በጣም የሚገርመኝና ሁላችንም ያው እንትን ብዬ ምናምን መጣለኝ ወይም አዲስ ህይወት ጀምሬያለሁ ስትል ሌላ ሴትን እንጂ በፍጹም ፍቅርን አልጠበቅንም ነበረ። በባለፈው የነፂ ሰርግ ላይ አይን ላይን ተጠቃቀሳችሁና እንደዛ ጉድ ፈጠራችሁ። አሁን ደግሞ የኤፍሬም ሽምግልና ላይ አይን ላይን ተጠቃቀሳችሁ። ይኸው መዘዙ። ለማንኛውም ግን ማለት ነው ወደ ሐሳቡ ወደ ነጥቡ ስንመለስ አብርሃምና ፍቅር ህይወት የጀመሩ አይመስለኝም ወይም የሚጀምሩም አይመስለኝም። ሁለቱም የየራሳቸው የሆነ ላይቭ አላቸው። በቃ አብረው መቀጠል እንደማይችሉ ስለተማመኑም ነው የዛን ጊዜ የተለያዩት። አሁንም ፍቅር የተመለሰችበት ትልቁ ሪዝን አብርሃም ከሄርሜላም ከሩታም ጋር መሆን አይፈልግም። ማምለጥ የሚፈልግበት መንገድ አለ። እነዚህ ሴቶች ደግሞ እሱ በሚፈልገው ልክ ወይም እሱ በሚያስበው ልክ ከህይወቱ ሊወጡ አልቻሉለትም። ያለው ብቸኛ አማራጭ ሌላ ሴትን ይዞ መጥቶ እነዚህ ልጆች ከህይወቱ እንዲወጡ ማድረግ ነው። ግን አብርሽ ይሄ አማራጭ ከዚህ በፊትም ሞክረው ነበረ። በቀላሉ ልታሳካው አትችልም። ሩታ ትሻላለች። ሄርሜላ ግን ማለት ነው ሄርሜላ አንተን በቀላሉ መተው የምትችል አይነት ሴት አይደለችም። ስለዚህ ይኸውልሽ ፍቅር የአሁኑ ሚሽን እንደባለፈው ላይሆን ይችላል። ትንሽ ከበድ ያለ ሚሽን ነው። ሄርሜላ ሲጥ ነው የምታደርግሽ። እኔ ዝም ብዬ ሳስብ ማለት ነው ሄርሜላ ቀልድ ሩታ ሆና የልጁ እናት ስለሆነች ምናምን እንጂ እርግጠኛ ነኝ አሁን ምንም አይነት ትዕግስት ይኖራታል ምናምን ብዬ አላስብም። ምናልባት አብረሽን እረዳለሁኝ ብለሽ ሊሆን ይችላል ሜቢ እንደዚህ አይነት ነገር ውስጥ የገባሽው እንጂ ሁለታችሁ ፍቅር ልጀምሩ ነው የሚለውን ነገር እኔ በፍጹም ልቀበሉ አልችልም። ሲሪየስ እውነቴን ነው የምላችሁ። እንዴት እንደዚህ ይቻላል እንዴ ጋይስ? እንደዚህ ይቻላል? አንተ ግን ምንድነው የምታረገው? እውነቴን ነው እኔ ማወቅ እፈልጋለሁ። ሴቶቹን ምን እያረካቸው ነው? እንደዚህ ፊታቸው እስኪቃጠል ድረስ አንተን የሚሉት አንተን የሚከተሉት ምክንያት ምንድን ነው? ይሄ በደንብ መጣራት ያለበት ነገር ነው። ይሄ የትኛው አባብዬ ጋር የትኛው ቦታ ሄደ ይሄን ሙጠምጢም እንዳሰራ እኔ ራሱ ማወቅ እፈልጋለሁ ጋይስ። ለማንኛውም እንዴት አመሻችሁልኝ የኔ ውድ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ከመሸ የተለቀቀው ቪዲዮ አውቀን ሁላችንም የፍቅርን ጀርባ አይተን መገመት አያቅተንም። እኔ ግን በአጋጣሚ ሶሻል ሚዲያ ላይ አልገባውም ወይም ወደ ዩቲዩብ መንደር ጎራ አላልኩም ነበርና አብርሽ በኮሚኒቲ ፖስቱ ላይ የለቀቀውን ነገር አልተመለከትኩትም ነበረ። እንደውም እኔ ምን አይነት ሴት ሊያመጣ ይሁን ምናምን ብዬ ቪዲዮ ሰርቼ አፕሎድ ሳረግ ትንሽ መዘግየት ገጥሞኝ ከመሸ ነበር የለቀኩትና ኮመንት ላይ ገባለሁ እንዳለ ህዝቤ ፍቅር ነች ይላል። እንዴ ምናምን ብዬ ምን ተፈጥሮ ነው ምናምን አልኩኝና ጠቅ አድርጌ አብርሽ ጋር አገባለሁ። ኮሚኒቲ ፖስቱ ላይ ጀርባዋ ምናምን ይታያል። ጀርባዋ ላይ ምን ጽሑፍ አለ? ፍቅር እና ምን ልላችሁ ፈልጌ ነው አብርሃምና ፍቅር እንደታሰበው ፍቅር ሊጀምሩ ወይም አብረው ሊሆኑ የመጡ አይመስለኝም። ያስተውቃል ደግሞ ይሆናል አይደል? መንፈሱን ድባቡን ስታዩት አሁን ለምሳሌ በሄርሜላ ውስጥ ያለው የፍቅር ስሜት ፍቅር ውስጥ የለም። ምን ያውን ስመለከት አብርሃም ይሄንን ሜትድ የተጠቀመው በተለይ ሄርሜላ ከአብርሃም ህይወት በቀላሉ እንደማትወጣ ስለገባው ነው። ስለዚህ አሁን አንድ ነምበር 1 ኩዌስችን ለእትዬ ቡዜ ትልቅ ጥያቄ አለኝ። እስኪ አሁን ምንድነው ሊያደርጉ ያሰቡት? እንግዲህ ፍቅር ሶስተኛ ሆኜ መጥቻለሁ እያለች ነውና
እንዴት ነው ሊያደርጉ ያሰቡት? ከማን ጎን ኖት? ከወንድሞ ጎን ኖት ወይስ ከሄርሜላ ጎን ኖት? እኔ አሁን ማወቅ የምፈልገው ነገር ይሄ ነው። ተው እረፉ። ወንድሞት የሚሄድበት መንገድ ትክክል አይደለም፣ አረ አደብ ያዙ ምናምን ስንል እምቢያው ብለው ልጁን ብዙ ርቀት እንዲሄድ አደረጉት። የልብ ልብ ሰጡት። ከሄርሜላ ጋር መሆኑ ትክክል ሆኖ እንዲሰማው አደረጉ። በመጀመሪያ እኮ ማለት ነው የእርሱን ድጋፍ ከማግኘቱ በፊት ይሄ ልጅ ይፈራ ነበር ለሚያደርገው ነገር። ግን ልክ የእርሱን ድጋፍ ካገኘ በኋላ ጭራሽ ቀለበት እስከ ማድረግ ምናምን ደረጃ ደረሰና ብዙ ነገሮች ተፈጠሩ። አሁን ላይ የእርሱ አመለካከት ምንድን ነው? አሁንም ከወንድሞ ጎን ነው ኖትንስ ወይስ ከሄርሜላ ጎን ኖት? ይሄ ሁላችንም ማወቅ የምንፈልገው ትልቁ ጥያቄያችን ነው። ከዛ ውጪ እኔ ለሩታ ትልቅ መልእክት አለኝ። ሄርሜላ እንደሆነ አሰማ ምን ያውቃታለሁ። ነገ በነጋታው ሄዳ ፍቅርን ሲጥ እንደምታደርጋት አውቃለሁኝ። ምክንያቱም ሄርሜላ እንደ ሩታ አይነት ሴት አይደለችም። በቃ ድርድር የምታውቅ አይነት ሴት አይደለችም። ስለዚህ ፍቅር አደራሽን ራስሽን ጠብቂ። ልጅቷ እንደሆነ ታውቂያታለሽ። እጇ ረጅም ነው። ከወንድም እስከ አጎት፣ ከአጎት እስከ ጓደኛ ሁሉንም በአንድ ጊዜ ጥቅልል አድርጋ በእጇ የምታስገባ አይነት ልጅ ነችና እኔ የሆነ ነገር አደርጋሽ በኋላ እንዳናዝን። የምር ፍቅር እኛ እንወድሻለን፣ ከልባችን ነው የምንወድሽ። እንደው እዚህ ነገር ውስጥ ባትገቢ፣ እዚህ ጉድ ውስጥ ባትገቢ ደስ ይለን ነበረ። አይሚን አላቅም። በልጅነታችሁ ብዙ ነገር ነው ያሳለፋችሁት። መረዳዳት፣ መተባበር ባለባችሁ ጉዳይ ላይ እንደምትረዳዱ እንደምትተባበሩ አውቃለሁ። ሜቢ ያንን ነገር ለማድረግ ነው የመጣሽው የሚለውን ነገር ልቀበል። አይሚን አላቅም። አገር ሽቶባችሁም ሊሆን ይችላል። አገር ሽቶባችሁም ሊሆን ይችላል። ይህ መጀመሪያ እያላችሁ የተመላለሳችሁት ሜቢ እንደዛ አልገምትም ከሆነ ጊዜ በኋላ። አሁን ደግሞ አራተኛዋም እንዳትመጣ ነው አሁን ትልቁ ስጋቴ ማለት ነው። አራተኛዋ ማናት? ነፂ። ማትመጣበት ምንም ምክንያት የለም። ፍቅር መታለች። ቀጣይ ደግሞ ነፂም ልትመጣ ትችላለች እና ይሄ ነገር ሜቢ እንዴት እንደሆነ አላቅም። የኔ ሀሳብ ግን የኔ አስተያየት ግን አብረሽን ልትረዳውና እባክሽን ተባበሪኝ፣ እነዚህ ሁለት ሴቶች አሳብደው ሊጨርሱኝ ነው ምናምን ስላላት ይመስለኛል የመጣቸው። እሱም በመግቢያው ላይ ምን ተናግሯል? ጭቅጭቅ የሌለበት ንትርክ የሌለበት ሰላም ወደሆነበት ቦታ እየተመለስኩ ነው። ምን እያላችሁ ነው? በሶማሌኛ ሄርሜላና ሩታ ጨቀጨቃችሁኝ፣ አሰቃያችሁኝ፣ እረፍት ነሳችሁኝ፣ ምንም ማረፍ አልቻልኩም፣ መዝናናት አልቻልኩም ነው እያለ ያለው። ይሄ ልጅ እረፍት ይፈልጋል። ሜቢ ከሁለታችሁ መለየት የፈለገበት ትልቁ ሪዝን ምንድን ነው? እረፍት ስለሚፈልግ ነው። ገባችሁ? ስለዚህ ያንን እረፍት አሁን ተሰጡታላችሁ ነው ወይስ እንደ ቀልድ ልክ ከሄርሜላ ጋር እንደጀመረው እንደ ቀልድ እያሉ እነዚህ ሰዎች እንደ ቀልድ እያሉ ሌላ ህይወት ውስጥ ይግቡ? አይሚን አላቅም። እኔ ግን አብርሃምን ልትረዳው እና ከነዚህ ሴቶች ልታላቀቀው የመጣች ነው ሜቢ የሚመስለኝ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ይመቻችሁ።